እዚህ ጋር ነው ወይስ ወንበር ላይ ነው? ወንበር ላይ ነው። እዚህ ጋር ምን ይችላል? እዚህ ጋር ነው። እሺ ነው ወደ ላይ በቃ አሁን እንግዲህ እኔ ሳስበው መቼም ያብ ወደ ሄሉ ቤት እንደሄደ ሁላችንም እናውቃለን። እንግዲህ ሄሉን ስለሚወዳት ስለሚያፈቅራት የልጁም እናት እንድትሆን ስለሚፈልግ ተመልሶ ወደ ቤቷ ሄዶ እንዴት እንደዚህ ታደርጊኛለሽ? እንዴት በልጅ ትጨክኝብኛለሽ? እንዴት እኔን በዚህ ልክ ትፈትኝኛለሽ ብሎ ነው እንግዲህ ትናንትና ያው ባያችሁት ቪዲዮ ቤቷ ድረስ ሄዶ አብረው ለመተኛት በቅተዋል ማለት ነው። እንግዲህ ልጅ ይፈጠር ይሆን አይፈጠር ይሆን ያው የእግዚአብሔር በረከትና ጸጋ ነው። እኛ ሰርተን ምናበጀው አይደለም፣ እግዚአብሔር ነው ሁሉን ሰጪ ፈቃድም ያለው እግዚአብሔር ነው። እና ላችሁ ማስበው ምንድነው ያው ሄሉ እንዳለችው መንታ ስጣለው ልጅ ከሆነ ችግር የለም ከጎረቤት ገዝታ የምትመጣው እኮ የሚመስለው ችግር የለው መንታ ነው የምሰጥክ ብለዋለች። እንግዲህና ያንን እንግዲህ ደስ ብሎታል፣ እያቀፋት ነበር። እንግዲህ ካሜራማኑ ምን አለ ወጣ ብትልና ምን አለ ልጅ ቢሰሩ ትንሽ ልጅ እንኳን ቢሰሩ ምን አለ አንተ አይና ፍጥጣ ካሜራ ከመደቅን ወጣ በል በቃ ሂድ ወደ ቤት ተመለስ እያለ አንተ የመጣህበት ምክንያት እሱም አልፈልግም እያለ ነው የመጣኸው። ምን ትሰራለህ? ካሜራማኑ ምን ታደርጋለህ? የፍቅር መቀስ ልዩና ልዑልን ስንል የነበረን ሰዎች እንደገና ደግሞ ካሜራማን መቅረጽ ጥሩ ነው፣ እኛ እንድናይ ያላደረከው ነገር ጥሩ ነው፣ ግን ላሽ ማለት አለበት፣ ነቂ መሆን አለበት። ምክንያቱም እና ሶፋ ላይ ተኛ ስትባል አይ ቤት ይሄዳለሁኝ ችግር የለውም ማለት አለበት። ምን ሰርተክ እንደሆነ በሚቀጥለው እናየዋለን እንግዲህ። እና እኔ የምላችሁ ማለት ነው አሁን እንደው ስታስቡት የኔ ውዶች ላይክ አድርጉ፣ ወዳችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። የእውነት አበረታቱኝ። እኔም የሄሉ ደጋፊ ነኝ እንደምታውቁት። ከሴት ጎን ነው የምቆመው። ሴት ልጅ ስትጎዳ አልወድም፣ ደስ አይለኝም። ስለዚህ ሰብስክራይብ አድርጉኝ፣ አበረታቱኝ። ገባችሁ? ከዛ ደግሞ ላይክም አድርጉት። ላይክ ስታደርጉት ደግሞ ቫይራል ይወጣል ሞር እሷ ጋርም ደርሶ ያው ሐሳቤ እንድትቀበል እንድታዩ አይደል የምትፈልጉት እናንተ። ምክንያቱም ያው እንድታይ ታይም የለኝም። እንደዚህ ሌሊት ወጥቼ ሌሊት ነው የምገባው። በቃ ታይም የለኝም። ከሰው ጋር ተገናኝቼ አላቅም። ያው በማየው ነገር እንደዚህ ያወራሁኝ ሐሳብ ሰጣለሁ። እናንተ ደግሞ ላይክ አድርጉ። አንድ ቀን እንግዲህ እግዚአብሔር ብሎ እስካገኛት ድረስ እና እላችኋለሁ መቼም አብረው ሄሉና ያብ አብረው እንደሚቀጥሉ ነው። ምክንያቱም ትልቅ መስዋዕትነት የከፈለበት ነው። ማዘሯም አሁን እንግዲህ ይህን ጉዳይ አይታ መቼም ምን እንደምትላት አላቅም። ለምን እንደዚህ ያደረግሽ? ለምን በእንደዚህ ጎዳሽው? ልጅ ከባድ ነው በጣም። በልጅ ቀጣሽው። ሄሉ ምን አለ በልጅ ቀጣሽው? እኔ የምላችሁ ማለት ነው ሴት ልጅ ብልሃተኛ አላት ምላችሁ ለዚህ ነው። ሴት ልጅ ብዙ ነገር ማድረግ ትችላለች። በቃ እየተናገራት እንኳን የሆነ ነገር ማድረግ ትችላለች። ገባችሁ? አሁን ሄሉ የተጠቀመችው ታክቲክ ትልቅ ታክቲክ ነው። በቃ በልጅ አይቀለድም። በእርግጥ ግን ወደ ራሷ ለመሳብ እንዳታጣው ስለፈለገች ለሰው ሲጣት የነበረውን አበባ ለልዩ ሲሰጣት ነበር። ትናንትና ስላኮረፈ ብቻ እሷን ጠርቶ እሷን አሸሼ ገዳሜ ሲላት ነበር። ያ ደግሞ መሆን የለበትም። ስተህ አለበት። እሱም እኮ እናንተ ሄሉ ላይ ብቻ ከምትፈርዱ ስተህ አለ። ለምን እንደሆነ አላውቅም። እናንተ ቀጥታ የምትፈርዱስ ሄሉ ላይ ነው። ስሟልሽ እንኳን ሳመችው ምናምን ተሰማችሁና አንዳንዶቻችሁ ማለት ነው ከጥቃቅን አነስተኛ ሰዎች እና ልዑል አሁን በጭንቅላቱ ምን አስቦ ነው የሚመጣው? ልዩ ምን አስባ ነው የምትመጣው? ለሁለት ተመሳጥረው ለሁለት ልክ እንዳይነቃባቸው እንደማይተዋወቁ ሆነው ሁለቱም የሆነ ነገር ይዘው ይመጡት። ገባችሁ? እንዳይነቃባቸው አድርገው ሁለቱም የሆነ ነገር ይዘው ይመጡት። በፍቅር መካከል ላይ መቼም የሰው ልጅ ሆኖ እግር ለእግር መጋጨት አለ። በፍቅር ላይ መሆናችሁ መጋጨት አለ። ስለዚህ ያለ መግባባትም ሊሆን ይችላል። ሶስተኛ ወገን ግን ከባድ ነው። በመካከላችሁ ሶስተኛ ወገን ከገባ ከባድ ነው። ስለዚህ አሁንም ቢሆን ማናቸው መግባት የለበትም። ጓደኛም ቀራጩም ሆነ እዚህ ጋርም ሄሉም ልዑል ምንም እኔና እሱ ምንም የለንም ብለሽ ከምታስቢና እንትን ከምትይ አንቺም በልዩ በኩል ያለው ነገር እንደሚያናድሽ ሁሉ እሱም ተያለሽ መተው አለብሽ። እሷም ደግሞ ተያለችን ልትተው ይገባል። አንተም ከልዩ ጋር መገናኘትም የለብህም። ገባ? የተደበክ የምትገናኝ ከሆነ ምን አደረገችኝ እህቴ ናት የምትል ከሆነ ምክንያቱም ልዩ ማለት ቤት አፍራሽ ነች። እያየናት ነው።
እርጉዝ አይደለችም ሆስፒታል ብላ ብዙ ነገር ያደረገችው እሷ ናት። እሷ ባታነሳሳህ ኖሮ ይሄን አትሄድም ነበር ሆስፒታልም። ገባ? ስንት ነገር ከባድ ነገር አለ። ስለዚህ መቼም ሴት ሆና ሲያችም ሴት ሆና እንደዚህ በሴት ለመጨከን የለባት። በቃ አልነበረችም። ሄሉን ፈለገ። ሄሉ ሲፈልግ ደግሞ ስለ ልዩ የምታውቀው ነገር የለም። በቃ አለቀኩ። ወደ ሄሉ ህይወት ስትመጣ ሁሉ ነገር ተተን የመጣው በቃ ብለን እናስብ። ግን አይደለም። በቃ ከዚህ በኋላ ልዩ የምትባል በህይወት እንደሌለሽ አድርገህ ማሰብ አለበት። በቃ ይሄ ነው ማለት የምችለው። የእውነት ግዴታ ነው። አንቺም ደግሞ ልዑል በህይወቴ ውስጥ የለም ከዚህ በኋላ በህይወቴ አያገባውም፣ በህይወቴ የእንትንም የመፍለጥ የመቁረጥም እንትን የለውም በይ። ምክንያቱም አትናገሪም እንደዛ ብለሽ አንቺ አትናገሪም። ልዑል የሆነ ገዝቶኝ ልዑል ራስሽ ቆፍጠን በይ ሄሉ። አሁን አታናጅኝ። በቃ ያንቺ ችግር ነው። ምክንያቱም ይሄ ልጅ ስለሚወድሽ ስለሚያፈቅርሽ ከጎንሽ ነው ያለው። ለምንድን ነው ታስቢለት? ስለሚወድሽ ነው እንደዚህ የምታንገላችሁ። ያም ሊሆን አይችልም። ደስ አይልም። ገባሽ? ያን ነው ማለት የምችለው። ለማንኛውም ወዶች ላይክ አድርጉ። በቃ ከዛ በኋላ ቫይራል ውጣ። በጣም ቪዲዮዎችን እየሰራን እንለቃለን።